የሞተችው እናቷን ለመጨረሻ ጊዜ ለመሰናበት እየሞከረች ነው። ትንሿ ልጅ ሁልጊዜም እናቷን እንደምታገኝ አብራት እንደሆነች እንደሚሰማት ምልክት እንዲሆንላት በማሰብ የሞባይል ስልኳን በእናቷ የሬሳ ሳጥን ውስጥ ታስቀምጣለች። ነገር ግን ከእናቷ መቃብር ውስጥ ስልክ ይደወልላታል። በሰማችው ነገር በፍርሃት ተዋጠች፣ ተንቀጠቀጠች። ለመሆኑ እናቷ በመቃብር ውስጥ ሆና ደውላላት ነው? ሁሉንም እስከ መጨረሻው ድረስ ከተከታተላችሁን የምታገኙት ይሆናል። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ እስከ መጨረሻው እንድትከታተሉኝ የአክብሮት ግብዣዬ ነው። ትንሿ ልጅ ጥቁር ልብሷን ለብሳ እናም በፀጉሯ ላይ ሪቫን አድርጋ የአክስቷን ላውራ እጅ ይዛ በቀስታ ወደ ሬሳ ሳጥኑ ቀረበች። ለመጨረሻ ጊዜ እናቷን እያየች የመጨረሻ ስንብት ልትሰናበታት እንደሆነ ስለምታውቅ ልቧ በፍጥነት ይመታ ነበረ። እንባ በዓይኖቿ ላይ እንደ ዝናብ ይወርዳል። ትንሿ ልጅ እናቷ በመጨረሻው ወራት አብሯት ከነበረው ህመም ነፃ የወጣች ይመስላል። በፊቷ ላይ ሰላምን ማየት ይቻላል። በቀብር ስነ ስርዓቱ ላይ ጓደኞችና ቤተሰብ ተራ በተራ ወደ መድረኩ እየወጡ ስለ ሟቿ ሜሪ ትዝታዎች፣ ታሪኮችና መልካምነት ይናገሩ ነበረ። ትንሿ ልጇ ኤቢም በጋራ ያሳለፉትን አስደሳች ጊዜ እያስታወሰች ታለቅሳለች፣ ደግሞም ፈገግ ትላለች። በትኩረት ታዳምጣለች ስለ እናቷ ሲነገር። ትንሿ ኤቢ ገና 11 ዓመቷ ነበረ የህይወትን አስቸጋሪ ጊዜ የምትጋፈጠው። ሁልጊዜም መጠጊያዋ የነበረችውን ሴት ህይወት የወሰደባት፣ ምንም እንኳን የህክምና ሙከራዎች ሁሉ ቢደረግም እናቷን የወሰደባት ክፉ በሽታ የጡት ካንሰር ነበረ። ትንሿ ልጅ ህይወት ሁልጊዜ ፈተና ነበረ። ምክንያቱም እሷና እናቷ ብቻቸውን ዓለምን ሲጋፈጡ ነበረ። ሜሪ ቆራጥ እናም ልጇን ብቻዋን ያሳደገች እናት ነች። በከፉ ቀናትም ቢሆን ለልጇ የሚያስፈልጋትን ሁሉ ለመስጠት ሁልጊዜም ትጥር ነበረ። ሁለቱ ልዩ ትስስር ነበራቸው። እናት ሴት ልጇን ጓደኛ፣ ሚስጥረኛ አድርጋ ነበር የምታዋራት። አሁን በዚህ ኪሳራ ምክንያት ኤቢ ህይወቷ ይበልጥ አስቸጋሪ እንደሚሆን ታውቃለች። የምታውቀውን ሁሉ ያስተማረቻት፣ ሰውን እንዴት ማግኘት፣ እንዴት ድጋፍ መጠየቅ፣ ለሰውም እንዴት ድጋፍ ማድረግ እንዳለባት አስተምራታለች። ይሁን እንጂ በዚህ ጉዞ ላይ ሙሉ በሙሉ ብቻዋን አትሆንም። ትንሿ ልጅ ኤቢ የእናቷ ሜሪ እህት ወደ ሆነችው ወደ አክስቷ ላውራ ቤት ሄዳ ለመኖር ጀመረች። እሷም ሁልጊዜም የወንድሟን ልጅ ትወድ ነበርና እህቷን በተቻለ መጠን ትረዳታለች። ላውራ የራሷ ልጆች አልነበሯትም እና ኤቢን ለመቀበል ለመንከባከብ፣ በዚህ አሳሳይ ጊዜ ለሚያስፈልጋት ፍቅር ሁሉ ነገር ለመስጠት ፈቃደኛ ነበረች። ሁለቱም ጎን ለጎን ተቀምጠው አይኖቻቸው በእንባ ቀልተዋል። እናም መሐረቦቻቸውም ረጥበዋል። አክስቷ እያባበለቻትና የሆነ አይነት ጥንካሬ ድጋፍ ልትሰጣት ሞከረች። እናም ትንሿን ልጅ በትከሻዋ ነካ ነካ አደረገቻት። የቀብር ስነ ስርዓቱ ሲያልቅ ሰዎች ሜሪን መሰናበት ጀመሩ። አበባ እያስቀመጡና ለልጇና ለላውራ የመጽናኛ ቃላት እየተናገሩ። በዚያን ጊዜ ነበር ኤቢ ድፍረት አግኝታ በእናቷ ሞባይል ስልክ እየተንቀጠቀጠ ባለው እጇ ይዛ የቆመችው። አክስቷ ልጅቷ ልታደርግ ያሰበችውን ተረድታ ተመለከተቻት። እርግጠኛ ነሽ ውዴ? ላውራ የወንድሟን ልጅ ስሜት በመጨነቅ ጠየቀቻት። ትንሿ ልጅ እንባዋን ለመያዝ እየሞከረች አንገቷን ነቀነቀች። ምስኪኗ ልጅ በስሜት ታፍና ድምጿ እየተናነቀ ከእንግዲህ መነጋገር ባንችልም ሁልጊዜ ከሷ ጋር እንደምሆን እንድታውቅ እፈልጋለሁ አለቻት። በእያንዳንዱ እርምጃ ክብደትና በልቧ ውስጥ የተደባለቀ ሐዘን፣ ፍርሃት፣ ጭንቀት እየተሰማት በቀስታ ወደ እናቷ ሳጥን ተራመደች። ይህ የመጨረሻ ስንብቷ እንደሆነ ታውቃለች። እናም ትርጉም ያለው ከእናቷ ጋር ያላትን ትስስር የሚያዘልቅበት መንገድ እንዲሆን ፈለገች። ሞባይል ስልኩን በጥንቃቄ ከጎኗ አስቀመጠችው። ኤቢ በሹክሹክታ እማዬ በጣም ወድሻለሁ። አሁን ሁልጊዜም የኔ አካል ካንቺ ጋር ይኖራል። አንቺን በናፈኩሽ ጊዜ ሁሉ በስልክ ጥሪ ርቀት ላይ ያለሽ እንዲመስለኝ እንደዛ እንዳስብ ፈልጋለሁ። ያዕቃ በእናትና በሴቷ ልጇ መካከል የነበረውን ጠንካራ ትስስር ያመላክታል።
በቅርብ ወራት ሆስፒታሉ በኮቪድ-19 ምክንያት ተዘግቶ ልጅቷ እናቷን ለመጎብኘት አልቻለችም ነበረ። ጊዜው ምንም እንኳን ሞባይል ስልኩ መልእክት የሚለዋወጥበት ቢሆንም ቪዲዮ ለመደዋወልና የዕለት ተዕለት ኑሯቸውን አስፈላጊ ጊዜያት ለመካፈል ብቸኛው መንገድ ሆነ ስልካቸው። ይህ የማያቋርጥ ግንኙነት በመካከላቸው ያለውን ትስስር አጠናከረ። በሆስፒታል መገለል ምክንያት የተፈጠረውን አካላዊ ግድግዳ ለማሸነፍ ረድቷቸዋል ሞባይሉ። ለኤቢ የሜሪ ሞባይል ስልክ ሁልጊዜም ከምርጥ ጓደኛዋ የተሰማትን የቅድመ ሁኔታ የለሽ ፍቅር፣ ወዳጅነትና ድጋፍን ያመላክታል። ስለዚህ በሬሳ ሳጥን ውስጥ ስታስቀምጠው በአንድ በኩል ይህንን ትስስር ለዘላለም ታስቀምጠዋለች። እናም በስተመጨረሻዎቹ ጊዜያት አብረው ያሳለፏቸውን ጊዜያት ትዝታ በሕይወት ታቆየዋለች። ከሬሳ ሳጥኑ ስትርቅ እንባዋ ፊቷ ላይ እየወርድ ነበረ። ላውራ ወደ ወንድሟ ልጅ ቀረበችና አቀፈቻት። ልጅቷ የተሰማትን ህመምና ናፍቆት አብራ ተጋራች። አብረው ያልተወሰነውን የወደፊት ጊዜ ይጋፈጣሉ። የውዷን እናታቸውንና እህታቸውን ትዝታ በልባቸው ውስጥ ያቆይቷል። ከቀብሩ በኋላ ያለው የመጀመሪያ ምሽት ለምስኪኗ ትንሽ ልጅ ኤቢ እጅግ አሳዛኝ ነበረ። አክስቷ በጥንቃቄ ሁሉንም ነገር አዘጋጅታለች። ምናልባት ይህ የተወሰነ መጽናኛ ያመጣል በሚል ተስፋ የሜሪና የኤቢን ፎቶዎች በክፍሉ ዙሪያ ሰቀለቻቸው። ነገር ግን ፎቶዎቹን ስትመለከት ናፍቆቷ ልቧን አፈነው። ከባድ ሐዘን ተሰማት። አልጋ ላይ ተኝታ ለመተኛት ሞከረች። ነገር ግን በሐሳቧ በስንብቱ በመጨረሻው መሰናበቻና አሁን አብሯት ባለው የባዶነት ስሜት ተሞልታ ነበረ። ትራስ በደረቷ ላይ አጥብቃ በመጫን ከጎን ወደ ጎን እየዞረች ትገለባበጣለች። ምናልባት ይሄ የሚሰማት ህመም ሊያቀልላት ይችላል። እናቷ ለምን እንደሞተችባት ስታስብ ለመረዳት እየሞከረች ትራሷን አቅፋ ስቅስቅ ብላ ማልቀስ ጀመረች። ፍርሃት፣ ቁጣ፣ ሐዘን ተሰማት። ከሁሉም በላይ ግን ከውስጥ የማይጠፋ የሚመስል ታላቅ ህመም ተሰማት። ምስኪን ልጅ ግን ህይወት መቀጠል ነበረባት። በማግስቱ በአክስቷ ቤት፣ ይህም አሁን በአዲሱ መኖሪያዋ ይሆናል ማለት ነው። ትንሿ ልጅ ቁርሷን በላች እና አክስቷም ወደ ስራ መሄድ ነበረባት። ሐዘንተኛ ብትሆንም እንኳን አሁን የምታሳድጋት ልጅ አለቻት። ላውራ የጥፍል ባለሙያ ስትሆን ልጅቷን ሳመቻትና ኤቢዬ ቆይቼ እመለሳለሁ፣ እስከዚያው ድረስ ቤቱ ያንቺ ስለሆነ የምትፈልጊውን ሁሉ ማድረግ ትችያለሽ። ስመለስ ወደ ቤትሽ ሄደን አንድ ተጨማሪ ነገሮችን እንወስዳለን። እሺ? እንዲሁም ሄሌና ጎረቤታችን አጠገብሽ ናት። የሚያስፈልግሽ ነገር ካለ ጥሪያት። እሺ? ትንሿ ልጅ ተስማማችና የእናቷ የማያቋርጥ መገኘትና ድጋፍ በሌለባት በዚህ ቤት ውስጥ አዲስ እውነታ ውስጥ ብቻዋን መላመድ እንደምትጀምር ተናገረች። የመጨረሻው ስንብትና በሬሳ ሳጥን ውስጥ የተቀመጠው ሞባይል ስልክ ትዝታ አሁንም በውስጡ አለ። ነገር ግን እናቷ ሁልጊዜም በሆነ መንገድ ከእሷ ጋር እንደምትሆን በሚለው ሐሳብ ውስጥ መጽናናትን አግኝታለች። ስለዚህ አክስቷ እንደወጣች ልጅቷ ብቻዋን ቀረች። የእናቷን ትዝታዎች ለማግኘት የምትችልበትን ቦታ ለማግኘት አዲሱን ቤት ለመቃኘት የብቸኝነት ጊዜ ለመፈለግ ወሰነች። ኤቢ የእናቷን ነገሮች እያገላበጠች መጽናኛ ሊያመጣ የሚችል ነገር እየፈለገች ሳለ የራሷ የሞባይል ስልክ ጮኸ። ተገርማና ትንሽም ደንግጣ አነሳችው። ስክሪኑን ተመለከተች። የእናቷ ስም ነው። የደወለችው እናቷ ናት። ልቧ ለአፍታ መምታቱን አቆመ። ልጅቷ ከመመለሷ በፊት አመነታች። ፍርሃት፣ መደነቅ አሸነፋት። እንድትፈራ አደረጓት። ሜሪ እንዴት ልትደውል ትችላለች? የእናቷን የሞባይል ስልክ በሬሳ ሳጥን ውስጥ አላስቀመጠችውም ነበር? ከዚያም ትንፋሽ እያጣችና እጆቿ ላብ እየተጠመቁ ትንሿ ልጅ ስልኩን አነሳች። እማዬ? ኤቢ ጠየቀቻት። ድምጿ እየተንቀጠቀጠና እርግጠኛ አልሆነችም። ኤቢ ውዴ የት ነው ያለሁት ብላ መለሰች። ሴትዮዋ ድምጿ ደካማና እየሳለች ነበረ። ትንሿ ልጅ የምትሰማው ማመን አልቻለችም። በእርግጥም እናቷ ነበረች። ፍርሃትና አለማመን በልቧ ውስጥ ሲቀላቀሉ
እንባ በፊቷ ላይ መፍሰስ ጀመረ። ምስኪኗ ትንሽ ልጅ እያለቀሰች ለቅሷን ለመቆጣጠርም እየሞከረች እንዴት ሊሆን ይችላል? እማዬ አንቺ እኮ ሞተሻል። ውዴ የት ነው ያለሁት? ይህ ጨለማና ጠባብ ቦታ ምንድን ነው? ሜሪ ትንፋሽ ታጣለች። ልጅቷ በፍርሃት ተዋጠች። ነገር ግን በተመሳሳይ ጊዜ የደስታና የሐሴት ስሜት አጥለቀለቃት። እናቷ በእርግጥም እዚያ ነበረች። በሕይወቷ ውስጥ በሆነ መንገድ አሁንም ልታገኛት ትችላለች። ልቧ በፍጥነት ሲመታ ተሰማት። በደረቷ ውስጥ ፍርሃትና ፍቅር እየተፋለሙ ነበረ። እማዬ የት ነሽ? በጣም ናፍቀሽኛል። ትንሿ ልጅ ወዲያውኑ ደግሞ ማልቀስ ጀመረች። እማዬ ምን እየሆነ ያለው ብላ እያለቀሰች ጠየቀች። ኤቢ። እናም ጥሪው በድንገት ተቋረጠ። በክፍሉ ውስጥ የመስማት ችሎታ የሚያሳጣ ጸጥታ ሰፈነ። ጸጥ። ኤቢ የሆነውን ለመረዳት እየሞከረች ተስፋ በመቁረጥ መጮህ ጀመረች። እማዬ ግራ ተጋብታና ፈራች። የደረሰባትን እውነት ነው ወይስ ህልም እንደሆነ አታውቅም። መልሳ ለመደወል ሞከረች። ነገር ግን ደወለች፣ ማንም አያነሳም። ስለዚህ ላውራ ደወለችላት። አክስቷ ደወለችና እያለቀሰች የእናቷን ድምፅ እንደሰማች የሆነ የተፈጠረ ነገር እንዳለ ነገረቻት። ልጅቷን ለማግኘት አክስቲቷ የተፈጠረ መጥፎ ነገር እንዳለ ስለተሰማት ከስራዋ በፍጥነት ወደ ቤቷ ሄደች። ቤት ስትደርስ ስልኩ በእጇ ላይ እንዳለ እያለቀሰች እየተንቀጠቀጠች ያለችውን የወንድሟን ልጅ አገኘቻት። ልጅቷ የሆነውን ነገር ለማስረዳት ሞከረች። ስለ ጥሪውና በስልኩ ማዶ ስላለው የሜሪ ድምፅ ነገረቻት። ላውራ ግን ታሪኩን ማመን እንደማትችል ግልጽ ነበረ። ልጅቷ እናቷን ማጣቷ እየተሰቃየች እንደሆነ፣ ምናልባትም በጭንቀትና በሐዘን ምክንያት ህልም እያየች እንደሆነ አሰበች። ስለዚህ እያጽናናቻትና እያረጋጋቻት አጥብቃ አቀፈቻት። ሁሉም ነገር ደህና ነው ውዴ፣ እናትሽ እንደናፈቀችሽ አውቃለሁ። ሁላችንም ናፍቃናለች አለችና የትንሿን ልጅ ጸጉር እየዳበሰች ነገር ግን እኛን እየተመለከተች እንደሆነ አውቃለሁ። ሁልጊዜም በልባችን ውስጥ እንደምትኖርም አስታውሺ። ትንሿ ልጅ ማልቀሷን ቀጠለች። አክስቷ የሆነውን ነገር ስላላመነቻት ተበሳጨች፣ ፈራችም። ነገር ግን በውስጧ ሜሪ ከሬሳ ሳጥን ውስጥ ደወለች የሚለውን ሐሳብ ማንም ሰው ለመቀበል እንደሚቸገር ታውቃለች። ልጅቷ በዚህ የስልክ ጥሪ ጀርባ ያለው ምስጢር ለመረዳት እየሞከረች ወደ ሴትዮዋ እቅፍ ገባች። የተወሰነ መጽናኛና ማረጋገጫ ፈለገች። ሆኖም ጥሪዎቹ ቀጠሉ። እናም ሜቢ የራሷን ጤንነት መጠየቅ ጀመረች። ስልኳ በጮኸ ቁጥር ልቧ በፍጥነት ይመታል። ፍርሃት እየተሰማት ድብልቅ ስሜት ይሰማታል። እንደገና እናቷ ናት ወይስ እሷ ብቻ የተገለጠላት ህልም ነው? ጥሪዎቹ ይበልጥ ተደጋጋሚ እየሆኑ መጡ። እናም ከእሷ ጋር የሚደረጉትን ንግግሮች ይበልጥ አስፈሪ እየሆኑ መጡ። ከነዚህ አጋጣሚዎች በአንዱ ላይ ሜሪ ሙሉ በሙሉ በፍርሃት ውስጥ ያለች ትመስላለች። ኤቢ ውዴ፣ የት እንዳለሁ አላውቅም። ጨለማና ጠባብ ቦታ ነው። መተንፈስ አልችልም ብላ ጮኸች። ድምጿ እየተንቀጠቀጠና ትንፋሽ እያጣች። ትንሿ ልጅ ፍርሃት ሰውነቷን ሲቆጣጠረው ተሰማት። እማዬ፣ እኔ ምን ማድረግ እንዳለብኝ አላውቅም። አክስቴ ላውራን እርዳታ ጠይቃታለሁ አለች ትንሿ ልጅ። እናቷን በሆነ መንገድ ለመርዳት ፈልጋ ተስፋ ቆርጣለች። ቀጠለች። እማዬ ባክሽን ለመረጋጋት ሞክሪ፣ የሆነ ነገር አደርጋለሁ እምልልሻለሁኝ። እንባ ፊቷ ላይ እየፈሰሰ ጮኸች። ግን ከዛ ጥሪ ወዲያውኑ ተቋረጠ። ጥሪዎቹ ይበልጥ እየጠነከሩ መጡ። እናም ሜቢ በእርግጥ ከእናቷ ጋር እያወራች እንደሆነ ወይም እያበደች እንደሆነ መጠየቅ ጀመረች። ምስኪን አክስቷን የበለጠ ለመናገር ወሰነች። ምክንያቱም ላታምንበት ወይም እያበደች እንደሆነ ልታስብ ትችላለች ብላ ፈራች። ይሁን እንጂ ይህ በትክክል የትንሿ ልጅ ሕይወት መነካት ጀመረ። በትምህርት ቤት ማተኮር ተቸገረች። በትክክል መተኛትም አትችልም። ሁልጊዜም ትጨነቅ፣ ትፈራለች። አንድ ምሽት ላውራ ልጅቷ በክፍሏ ውስጥ ተስፋ በመቁረጥ እያለቀሰች አገኘቻት። ሜሪ አሁንም በሬሳ ሳጥን ውስጥ ታስራ እየተሰቃየች እንደሆነ በማመን ተሸብራለች።
ሁኔታውን ስትመለከት ትንሿ ልጅ ስለ እናቷ የማያቋርጥ ጥሪዎችንና ንግግሮችን ሙሉን እውነት ካክስቷ ለመናገር ወሰነች። ሴትዮዋ የተጨነቀችና እንዴት መቋቋም እንዳለባት ሳታውቅ በኤቢ ሞባይል ስልክ ላይ ያሉትን ጥሪዎች፣ ታሪኮች እንድታይ ጠየቀቻት። እዚህ ያለ አክስቴ ተመልከቺ አለች ትንሿ ልጅ። ስልኩን አየሽ ልዕልት፣ እዚህ እኮ ምንም የለም። ላውራ የጥሪ ታሪኩን ተመለከተች። ልጅቷም ግራ ተጋባች። ምንም ጥሪ የተመዘገበ አልነበረም። እዚህ ነበር አክስቴ እምላለሁ፣ እዚህ ነበረ። እናም ምስኪኗ ትንሽ ልጅ ማልቀሷን ቀጠለች። አክስቷ ትዕይቱን ስትመለከት ምን ያህል እየተሰቃየች እንደሆነ ተገነዘበች። ስለዚህም ትንሿን ልጅ ለመርዳት ቆርጣ ተነሳች። ከሐዘንና አሰቃቂ ሁኔታ ጋር በተያያዘ በልዩ ሁኔታ ከሚሰራ የስነ ልቦና ባለሙያ ጋር ቀጠሮ ያዘች። ልጅቷ እናቷን ማጣቷና እነዚያ ለመግለጽ አስቸጋሪ የሆኑ ልምዶችን ለመቋቋም የባለሙያ ድጋፍ እንደሚያስፈልጋት ታውቃለች። በመጀመሪያው ቀጠሮ ላይ የስነ ልቦና ባለሙያው የኤቢን ታሪክና ጭንቀቷን በጥንቃቄ አዳመጡ። ከጉዳት በኋላ የሚመጣውን ውጥረት በተለያዩ መንገዶች ሊገለጽ እንደሚችልና የስልክ ጥሪዎቹን ቅዠት አይነት ሊሆኑ እንደሚችሉ አስረዱ። ይህ ደግሞ የልጅቷ ሐዘንና የእናቷ የናፍቆት ውጤት ነው። ኤቢ ሳምንታዊ የሕክምና ክፍለ ጊዜዎችን እየተከታተለች ነገሮች ቀስ በቀስ መሻሻል ጀመሩ። የኪሳራውን ህመም ለመቋቋምና ጥሪዎችን ከአይምሮዋ ሜሪን በመተው የተፈጠረውን ባዶነት ለመቋቋም የሚሞክርበትን መንገድ እንደሆነ ለመረዳት ተማረች። የሕክምና ውጤቱ ለውጥ እያመጣ ነበረ። እናም ኤቢ ይበልጥ ቀላልና ሰላማዊ የሆነ ስሜት ይሰማት ጀመረ። ከጓደኞቿ ከቤተሰቧ ጋር የመሆን የመደሰት የመማርና ደስታን እንድታገኝ አደረጋት። የውድ እናቷ በሌለችበት ጊዜ እንኳን ህይወቷ ወደ መደበኛ እየተመለሰ ነበረ። የስነ ልቦና ባለሙያው የልጅቷን እድገት በደስታና በኩራት ይመለከታሉ። ሁልጊዜም ስሜቷን እንድትገልጽና በህመም ውስጥ ቢሆን እንኳን ህይወት እንደሚቀጥልና ወደፊት መሄድ እንዳለባት እንድትቀበል ያበረታቷት ነበረ። አክስቷን በዚህ ጊዜ ውስጥ የለውጥ ሂደት ውስጥ አብራት አልፋለች። ለትንሿ ልጅ ይበልጥ ተገቢ የሆነ የእናትነት አምሳያ የሆነ ፍቅር ማሳየት ጀመረች። ሁለቱ የፍቅርና የጋራ ጊዜያቶችን አብሮ ማሳለፍ ጀመሩ። አብረው አዳዲስ ትዝታዎችን ፈጠሩና ግንኙነታቸውን አጠናከሩ። አንድ እና አፍቃሪ ቤተሰብ ሆኑ። እናም ልጅቷ እያደገች ስትሄድ የማገገም ጉዞዋን ቀጠለችና የብልህነት ኃያል የሆነ ኃይልን አገኘች። ከዚያም ዓመታት አለፉ። ኤቢ ወደሚቀጥለው የህይወቷ ምዕራፍ ኮሌጅ ለመግባት ዝግጁ ሆነች። ጎበዝና ቆራጥ የሆነች ጎበዝ ተማሪ ሆናለች። ወደ ሌላ ከተማ ለመዘዋወር ዕቃዎቿን እያዘጋጀች ሳለ ሜሪ በአቅራቢያዋ የማቆየት መንገድ እንዲሆንላት የእናቷን ንብረቶች የተወሰኑትን ለመውሰድ ፈልጋለች። እዛም መካከል ያልተለመደ ነገር ተመለከተች። በእናቷ ንብረቶች መካከል በጥንቃቄ ተደብቆ ያለ አንድ የቆየ ማስታወሻ ደብተርን አገኘች። ያንን ማስታወሻ ደብተር ከዚህ በፊት አይታው ስለማታውቅና ሜሪ እዛ ውስጥ ምን እንደጻፈች ለማወቅ ከፍተኛ ጉጉት ስለተሰማት እንግዳ ነገር ነበረ። ልቧ በጭንቀት እየመታ ማስታወሻ ደብተሩን ከፈተችና በእናቷ የተጻፉትን ቃላት ማንበብ ጀመረች። አስደሳች ጊዜያት፣ ጭንቀቶችና ነጸብራቆች ተመዝግበውበታል። ልጅቷ በፍቅርና በስሜት የተሞሉትን ቃናቶች ስታነብ ልቧ ተነካ። በዚያ ማስታወሻ ደብተር ውስጥ የተሰማትን ገጾች፣ ታሪኮች ተደሰተች። ይሁን እንጂ ሙሉ በሙሉ ግራ ያጋባትን አንድ ማስታወሻ አገኘች። እናቷ ከመሞቷ ከጥቂት ወራት በፊት ስላየችው ህልም የጻፈችው ነገር ነበረ። በህልም ውስጥ ተሸብሬ በጠባብ ጨለማ የሚያፈን ቦታ ውስጥ ታስሬ ያገኘሁኝ። መንቀሳቀስም ሆነ መተንፈስ አልቻልኩም። ጨለማው በጣም ጥቅጥቅ ያለና ከባድ ከመሆኑ የተነሳ ወደ እያንዳንዱ ቀዳዳ እየገባ የመታፈን ፍርሃቴን የሚያጠናክር ይመስላል። በሆነ መንገድ ሞባይል ስልኬን ከኤቢ ጋር መነጋገር ቻልኩኝ። ነገር ግን እንዴት እዛ እንደደረሰ አላውቅም ነበረ። ልክ የመጨረሻው ተስፋ ክር ከውጭው ዓለም ጋር የሚገናኝ ይመስላል። በለቅሶ እየተንቀጠቀጠ ባለው ድምጼ
በዚያ አስከፊ ቅዠት ውስጥ ያጋጠመኝ ታላቅ ፍርሃትና ግራ መጋባት ገለጽኩላት። የአቅም ማጣትና የመጨነቅ ስሜት ሊቋቋሙት የማይችሉት ነበረ። እናም በቀጭኑ አየር ቀስ በቀስ ሲያፍነኝ ነበረ። እዚያ እስር ቤት ለማምለጥና ልጄን ለመጠበቅ መንገድ ሳፈላልግ በልቤ ውስጥ ያለ ተስፋ መቁረጥ በየሰከንዱ እየጨመረ ሄደ። ለሷ ያለኝ ኃላፊነትና ፍቅር አብረን ከዚህ አስፈሪ ቅዠት መውጫ መንገድ እንደምናገኝ ተስፋ በማድረግ መታፈኑን እንድዋጋ አነሳሳኝ። ነገር ግን በዚያ ጨለማ ሆነ። ኤቢ እነዚህን ቃላት ስታነብ ሰውነቷ ደነደነ። ምን ብላ ልታስብ ትችላለች? የተቀበለቻቸው ጥሪዎች በእርግጥ ከጉዳት በኋላ የሚመጣ ውጥረት ውጤት ብቻ ሊሆኑ ይችላሉ? ወይስ በሆነ መንገድ እናቷ በሞት ባሻገር ከእሷ ጋር መገናኘት ችላለች? ልክ ማስታወሻ ደብተሯ ላይ እንደገለጸችው ህልም ወጣቷ ሴት ማስታወሻ ደብተሩን ዘጋች። የተደበቀ ስሜት ተሰማት። በአንድ በኩል እነዚያ ቃላት አሳዛኝ ትዝታዎችን አመጡ፣ ግን ደግሞ ከእናቷ ጋር ይበልጥ እንደቀረበች ተሰማት። ምናልባት ከምስጢራዊው የስልክ ጥሪዎች ጀርባ ያለው እውነት ሙሉ በሙሉ ላይገለጽ ይችላል። ነገር ግን ልጅቷ በሆነ መንገድ እናቷ ሁል ጊዜም ከእርሷ ጋር እንደሆነች ታውቃለች። ውድ የሀበናብ ክሮኒክልስ ቤተሰቦቻችን ለዛሬ ያዘጋጀንላችሁ ፕሮግራም ይህንን ይመስል ነበረ። እስከ ፕሮግራማችን ፍጻሜ አብራችሁን ስለቆያችሁ ከልብ እያመሰገንን ቪዲዮውን ከወደዱት ላይክ ማድረጎን እንዲሁም ቻናሉን ሰብስክራይብ ማድረጎን በፍጹም አይዘንጉ። ከዚህ ቀደም የሰራናቸውን ቪዲዮዎች በቻናላችን ገብታችሁ እንድትመለከቱ እየጋበዝን እኛ ከወዲሁ ተሰናበትን። መልካም ቆይታ።